ሰላም ጤና ይስጥልን ውድ ተመልካቾቻችን ሳምንታዊ የመምህሬ ዝግጅታችን ተጀምሯል። መምህሬ እንግዲህ ለአንድ ሰዓት ያክል በቀጥታ ስርጭት ወደ እናንተ የሚደርስ እናንተ ተማሪዎችን የሚያሳትፍ በጣም ጥሩ ዝግጅት ነው። ብዙዎቻችሁ ተሳተፉበታላችሁ፣ እኛም በዚህ ደስ ይለናል። ዛሬም እንግዲህ እንደተለመደው መምህር ጋብዘንላችኋል። መምህራችን እንግዲህ 5 የሂሳብ ጥያቄዎች በተለይም ደግሞ ዛሬ ለየት የሚያደርገው ሂሳብን በአባከስ የሚሰሩ የተለያዩ የሂሳብ ጥያቄዎች ተዘጋጅተዋል። በእነዚህ ጥያቄዎች ላይ ሙከራ እያደረጋችሁ ቆይታ የምናደርግ ነው የሚሆነው። ጥያቄዎቹን ካያችሁ በኋላ በ800 ላይ ዋይኤን በማስቀደም መልሶቻችሁን በተራ ቁጥራቸው መሰረት ታደርሱናላችሁ። እስከዛ ድረስ ደግሞ ከመምህር ጋር እንተዋወቃለን። ለዛሬ ግን የተዘጋጁትን ጥያቄዎች እንመለከታለን። ሜሮ ሙልጌታ ካስፈጻሚያችን በቴሌም ብራኑና ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ለአንድ ሰዓት ያክል እንቆያለን። ወደ ጥያቄዎቹ እንለፍ። ጥያቄዎቹን አይታችሁ በድጋሚ 800 ላይ ዋይኤን በማስቀደም በተራ ቁጥራቸው መሰረት መልሶቻችሁን አድርሱን። ወደ ጥያቄዎቹ እንለፍ። ውድ ተማሪዎቻችን ተመልሰን ተገናኝተናል። የዛሬዎቹን ጥያቄዎች ተከታትለን ተመለስን። አራተኛው ጥያቄ ላይ መምህርም ማስተካከያ እየሰጠ ነበረ። ሙሉ ጥያቄውን አታዩትም። 455 ሲካፈል ለ7 455 ሲካፈል ለ7 በሚል ያዙት። እንግዲህ መምህር እዚህ ድረስ ጊዜህን መስዋዕት አድርገህ ለተማሪዎች ደግሞ የሚመጥን ጥያቄ በማዘጋጀትክ ስለመጣ ከልብ አድርገን እናመሰግናለን። በጣም ጥሩ። እስቲ እንተዋወቅ። ማን እንበል? የልጅነት ጊዜ ምን ይመስል ነበረ? እስካሁን ያለህበት የትምህርት ደረጃስ ምን ይመስል ነበረ የሚለውን ለመግቢያ ያክል እንጫወትና ከዛ ወደ ዛሬው ደግሞ ዋና ሀሳባችን እንመጣለን። እንግዲህ ስሜ ሰለሞን ረዳ ይባላል። መምህር ነኝ። ሂሳብን ለረጅም ጊዜ አስተምራለሁ። አሁን ደግሞ ሂሳብን በአባከስ በማስተማር እታወቃለሁ። ብዙ ልጆች አስተምራለሁ። በተለይ ካለፉት 4 እና 5 ዓመት ወዲህ ውድድሮችን በማዘጋጀት ልጆች ሂሳብ እንዲለማመዱት በማድረግ ሰፊ ስራ ሰርቻለሁ። ከጓደኞቼ ጋር በመሆን ልጆችም በጣም ተመችቷቸው አባከስን በሂሳብ እየተከታተሉት ይገኛሉ። እስከዛሬ ድረስ ሂሳብን ስናስተምር እንግዲህ ምንድነው የሆነው? ሂሳብ እንደ ሌሎች ትምህርት በኦራል ነበር ሲሰጥ የነበረው። ሂሳብ ግን የምትሰሚው ሳይሆን የምትሰሪው ነው። ላይክ እንደ ስፖርት ነው። መነካካት አለብሽ፣ መጫወት አለብሽ። ሂሳብ ለልጆች ጌም መሆን አለበት። የሰለጠኑት ሀገሮች እንደዚህ አድርገው ነው ልጆችን በሂሳብ ያበቋቸው። እንግዲህ እኔ መምህርነትን በጣም ነው የምወደው። ከልጅነቴ ጀምሮ ልጆችን በማስተማር ምዝናናበት ሆኖ አግኝቼዋለሁ። ከልጅነቴ ጀምሮ በተለይ ሰንበት ትምህርት ቤት ውስጥ አገለግል ነበር። ገና ከጀምሮ ልጆችን ወደ ማገልገል ወደ ማስተማር መንፈሳዊ ትምህርት ለማግኘት ሲመጡ ዓለማዊውን ትምህርት በርትተው እንዲማሩ በመምከር በማስጠናት
የመምህርነት ጊዜን የዛን ጊዜ ጀምር ያለው። ከዛ ደግሞ በቃ እኔ የተፈጠርኩት ለማስተማር ነው ብዬ ወስኜ በዛው ማስተማርን ቀጠልኩበት። በተለይ ደግሞ ማስተማር ደግሞ በተለመደው አይነት ሳይሆን ልጆች በምን መልኩ ሊገባቸው ይችላል ብዬ ጥናት በማድረግ ሰዎችን በመጠየቅ አሁን ደግሞ ቴክኖሎጂን በመጠቀም እንዴት ልጆችን ማስተማር ይቻላል ብለሽ ጎግል ብታረጊ በጣም ብዙ መረጃዎች ታገኛለሽ። በተለይ ደግሞ ሂሳብን ማስተማር ከትምህርቶች ሁሉ ሂሳብን ማስተማር በጣም ከባድ ነው። ምክንያቱም ልጆች ሂሳብ አንቺ እያስተማርሽ እነሱ የሚሰሙት ነገር አይደለም፣ አንቺ እያዘሽ እነሱ የሚሰሩት ነገር ነው እና የሚሰሩት ነገር ለማድረግ ደግሞ ክህሎት ያስፈልጋል። ሂሳብን የመስራት ክህሎት ያስፈልጋል እና ይህን ክህሎት ለማምጣት በተለይ የሰለጠኑት ሀገሮች ሂሳብ ላይ በጣም ትኩረት ያደርጋሉ። ሂሳብ የቴክኖሎጂ መነሻ ስለሆነ፣ የሳይንስ ትምህርት መነሻ ስለሆነ ሂሳብ ሳታቂ ሳይንስ ትምህርትን መረዳት አትችይም። ስለዚህ ልጆች ሂሳብ ሲገባቸው ብዙ ትምህርት ይገባቸዋል፣ ትምህርት ይቀላቸዋል፣ ኮንፊደንስ ይኖራቸዋል፣ ትምህርቶችን ይወዳሉ። ትምህርት ማለት አዳዲስ ነገርን የማወቅ ፍላጎት ማለት ነው። አንቺ ፍላጎቱ ሳይኖርሽ አዲስ ነገር የማወቅ ፍላጎቱ ሳይኖርሽ ትምህርት ቤት ስትላኪ ይደብርሻል ወይም ደግሞ ያስጠላሻል። ትምህርት ግን አዲስ ነገር የማወቅ ፍላጎት ካለሽ ትምህርት ቤት ከመቼው ሂጄ አስተማሪ የሚናገረውን ሰምቼ ላይብረሪ ገብቼ የማለት እንትኑ ይመጣብሻል። ስለዚህ ልጆች ከጅምሩ አዲስ ነገር የማወቅ ፍላጎታቸው ማደግ አለበት። የሚሆነው ደግሞ በሂሳብ ነው የሚለው እንትን ስለገባኝ አሁን ማህበራዊ ሚዲያ ከመጣ በኋላ ጎግል ሳረግ የሰለጠኑት ሀገሮች ሂሳብን ልጆቻቸውን የሚያስተምሩበት ዌይ እኛ ከለመድ ነው የተለየ ነው። እኛ ለምሳሌ እኔም አንቺም ሌላ ሰውን ብትጠይቂ ሂሳብን የተማርንበት ቴክኒክ አንድ አይነት ነው። ለምሳሌ ማካፈል የሚባለው ትምህርት ላይ ብዙ ልጆች ግራ ይጋባሉ። የሆነ ለምሳሌ 5 ዲጂት በ2 ቁጥር ዲጂት አካፊ ብትባይ እርግጠኛ አንቺም የተማርችው የሆነች እንደዚህ ዜድ የምትመስል ነገር እዛ ውስጥ አስገብተሽ ምናምን ነው አይደል? ግን የሰለጠኑት ሀገሮች ላይ ስትይ ብዙ ቴክኒክ አላቸው፣ ብዙ ዌይ አላቸው። ልጆች የሚመቻቸው የሚወዱት አባከስን መሰል መሳሪያዎች አሉ። በእነሱ ምክንያት ልጆቻቸውን ብቁ ያደርጓቸዋል እና ያን ዌይ መንገድ በመፈለግ አባከስን አገኘው። አባከስ ለእኛ ሀገር ሰዎች ጠቃሚ ነው፣ ለእኛ ሀገር ተማሪዎች ጠቃሚ ነው፣ ሂሳብን ቀላል ያደርጋላቸዋል ብዬ ጀመርኩት። በማስተምርበት ትምህርት ቤት ውስጥ ፕራክቲስ አደረግኩት። ልጆች ተቀባይነት አገኘ። ልጆች ላይ ወላጆችም ላይ ተቀባይነት አገኘ። ምክንያቱም በቀላል መንገድ ሂሳብን ማስተማር ይችላል። ነገሩን አስፍቼው እዚህ ደርሻለሁ። በጣም ጥሩ። ለሁሉም ሰው ግልጽ እንዲሆን አባከስ ምንድን ነው፣ በምን ሊገለጽ ይችላል የሚለውን እስቲ ትንሽ ንገረንና ወደ ጥያቄዎቻችንም ስንሄድ በደንብ መተግበሪያውም እዚህ ስላለ እሱንም እየተጠቀምን እናልፋለን። ግን አሁን አባከስ ምንድን ነው የሚለውን ግለጽልን። አባከስ እንግዲህ የዛሬ 4-5 ዓመት ብዙ አይታወቅም። ስንጀምረው ብዙ ሰው አያውቅም። ዛሬ 10 ተማሪ ሰብስበሽ 10ሩን ብትጠይቂ ከ10ሩ 9ኙ አንዳንዴም 10ሩም አባከስን ያውቁታል። ምን እንደሚጠቅም ለምን እንደሚጠቅም ያውቁታል። ሂሳብን አጋዥ መሳሪያ እንደሆነ ያውቁታል። አባከስ ማለት ቻይና ውስጥ የተጀመረ ቻይናዎች ስዋምፓን ብለው ይጠሩታል። ከዛሬ 3000 ዓመት በፊት ጀምሮ ሂሳብን ለማስላት ይጠቀሙበታል። በተለይ ኤሌክትሮኒክስ መሳሪያ ባልነበረበት ዘመን አባከስ እንደ ካልኩሌተር ሆኖ አገልግሏል። ባንክ ቤት፣ ትልልቅ ንግድ ተቋማት ላይ አባከስ ችሎታ ያላቸው ሰዎች ሂሳብን ያወራርዱበታል። ማአት ገቢ ይኖራል በሆነ መስሪያ ቤት ውስጥ፣ ባንክ ቤት ውስጥ ማአት ወጪ ይኖራል። ይህንን በወረቀት ስትጽፊያት እንትናቲም አባከስ ችሎታ ያለው ሰው የገባውን ገቢ ይደምራል፣ እዛው ላይ ደግሞ የወጣውን ወጪ ይቀንሳል። ከዛ ባላንሱን እዛ እንትን ይለዋል። ይሄ ካልኩሌተር ሆኖ አገልግሏል። በኋላ ኤሌክትሮኒክስ መሳሪያ ከመጣ በኋላ ካልኩሌተር ከተፈጠረ በኋላ አባከስ ለማስያ ስሌትን ለማስላት አገልግሎቱ እየደከመ መጣ። ግን ጃፓኖች ከቻይና በ1600 ተቀብለው የነሱ ስዋምፓን ይባላል። ጃፓኖች ደግሞ አሻሽለው አባከስ ወይም ሶሮባን ብለው ካሪኩለም ቀርጸውለት ሕግና ደንብ አዘጋጅተውለት
ልጆቻቸውን ማስተማር ጀመሩ። እንደገና የአባከስ ውድድርን ፈጠሩ የጎንዮሽ ጥቅም ስላለው። አሁን አባከስ ለልጆች ስሌት ብቻ አይደለም የሚያስተምረው፣ ትኩረት የመሰብሰብ ችሎታቸውን ያስተምራቸዋል። አንድ የማስታወስ ችሎታቸውን ይጨምራል። ሁለት ሶስተኛ ደግሞ ኮንፊደንስ ይጨምራል። አሁን ልጆች ብዙ ጊዜ ምለው ነው አንድ መስከረም ላይ ትምህርት ሲከፈት አሁን መስከረም መጀመሪያ አመት ነውና የሆነ ትምህርት ገብተሽ እዚህ ክፍል ማን ነው አንደኛ የሚወጣው ብትይ ብዙ ሰዎች ወደ ሌላ ሰው ነው የሚጠቁሙት፣ ወደ ራሳቸው አይጠቁሙም። ራሳቸው እንደ ደካማ ጥቂቶች እንደ ጎበዝ አድርገው ነው እንትን የሚወስዱት። ይሄ የኮንፊደንስ ችግር ነው፣ በራስ መተማመን ችግር። አባከስ ይህን ችግር ይቀርፋል። ልጆች ሂሳብ የሚባለውን ትምህርት መረዳት ሲጀምሩ ሌላው ትምህርት እንደማያቅታቸው ነው ለራሳቸው የሚነግሩት። ሂሳብን ሲችሉት ታላላቆቻቸው የማይችሉትን ሂሳቦችን መስራት ሲችሉ በፍጥነትና በትክክለኛነት መስራት ሲችሉ መደነቅ ሲጀምሩ እኔም ለካ እችላለሁ ወደ ማለት ይመጣሉ። ኮንፊደንስን ይጨምራል። ሌላው ካልኩሌሽን ስኪላቸው ማንኛውም ቁጥር የማስላት ስኪላቸው በከፍተኛ ፍጥነት እና ትክክለኛነት ይጨምራል። አምስተኛው ጥቅም ደግሞ ልጆች የሚማሩት ለአዲስ ነገር ለመፍጠር ነው አይደል? የፈጠራ ክህሎታቸው ይጨምራል። የምናስተምራቸው ልጆች የምናስተምር ተምረው የሆነ ቦታ ለመቀጠር ብቻ አይደለም አይደል? አዲስ ነገር ክሬት ለማድረግ ነው። ጃፓኖች ተጠቅመውበታል። ጃፓን የምትባል ሀገር ከ280 ሚሊዮን በላይ ህዝብ አላት። አገሪቱን ደግሞ ብታያት በጣም ጠባብ ነች። እንደ ኢትዮጵያ ሰፊ አይደለችም። የመሬት ችግር አለባቸው። የተፈጥሮ ማዕድን የላቸውም በብዛት ግን ሀብታሞች ናቸው። ሀብታቸው ከምንድን ነው የሚመነጨው? ከቴክኖሎጂ ነው። ልጆች ከልጅነታቸው ጀምሮ ይያዛሉ። ሲያድጉ ቴክኖሎጂ እንዲያመነጩ ከልጆች አይምሮ የፈለቀውን ቴክኖሎጂ ለአሜሪካኖች፣ ለሌላው ሀገር፣ ለሰለጠኑት ሀገሮች እንዲሁም ለአፍሪካውያን በመሸጥ ጃፓን በሀብት አይ ቲንክ 5ኛ ደረጃ ላይ ትገኛለች ከዓለም። ምናልባት አሁን ካልተዘራረቀ በስተቀር በአንድ ወቅት እንደዛ ነበረች። እና ከፍተኛ ጥቅም አለው አባከስ። እና እኛም ሀገር ታችኞቹ ክላስ የአባከስ ትምህርት አለ፣ ግን ዲፕሊ አይደለም። ቁጥር ቤቶቹን ለማስተማር ከድሮ ጀምሮ ነበረ በቆርኪ ምናምን ምናልባት አስተምረሽ ታቂ እንደሆነ እንደዛ አይነት ነገር አለ። አሁን ግን ትምህርት ቢሮም የትምህርት ባለሙያዎችም አነጋግረናል። ያው ወደፊት አባከስ በትምህርት ካሪኩለሙ ጋር ይካተታል የሚል ግምት አለኝ። በየትምህርት ቤቱ ልጆች አባከስ ይዘው አባከስን ሂሳብን በአባከስ የሚማሩበት ጊዜ ቅርብ ነው እላለሁ። በጣም ጥሩ። እንግዲህ መምህር እያንዳንዱ ጥያቄ ላይ በምን አይነት ሁኔታ መስራት እንችላለን የሚለው እያየን እንሄዳለን። ካለን ሰዓት አንጻርም ወደ ጥያቄዎቹ እያለፍን አሰራሩንም በዛው እየተመለከትን ሌሎች ሀሳቦችንም እያነሳን እንቀጥላለን። ውድ ተማሪዎቻችን ጥያቄዎቹን እየተመለከታችሁ የሙከራችሁ እንደሆነ ተስፋ እናደርጋለን። 800 ላይ ዋኤን በማስቀደም መልሶቻችሁን አድርሱን። ስልካችሁ ሲሰራ ደግሞ እናስገባችኋለን። አሁን ግን የመጀመሪያውን ጥያቄ ተከታትለን ተመልሰን እንገናኛለን። ውድ ተማሪዎቻችን የመጀመሪያውን ጥያቄ ተከታትለን ተመልሰን ተገናኝተናል። መስመር ላይ ተማሪ አለ። መምህር ተማሪያችንን እስቲ እናስገባና ሀሳብ ተቀብለን ወደኛ ማብራሪያ እናልፋለን። ሄሎ 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 አይሰማም? ሄሎ ተማሪያችን። አቤት። ሄሎ። እሺ መምህር ካለሽ ተመልሰን እናገኛታለን። ድምጿም እየተሰማን አይደለም። ወደ ማብራሪያው እንለፍና የመጀመሪያውን ጥያቄ እንዴት ነው የምንፈታው? እንግዲህ አባከስ ያላቸው
አባከሳቸው አሁን ብዙ ቤት አባከስ ተገዝቷል፣ ቤት ውስጥ አለ። እንደው ይህን ፕሮግራም የሚከታተሉ ልጆች ካሉ አባከሳቸውን ካለበት አንስተው ይቅርታ ተማሪያችን ተመልሳ መጣለች። እሺ ሄሎ 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 አይሰማም? እሺ ድምጽሽን ከፍ አድርጊልን። አይሰማም ድምጽሽ። እሺ ሄሎ እየሰማሁ ነው። እሺ አይሰማም። እዚህ ግን ትንሽ ድምጽሽን ከፍ አድርጊና ከየት ነው ስምሽን እንተዋወቅ፣ ወደ ጥያቄው እናልፋለን። እሺ ስሜ አሚና ሀሰን ይባላል። እሺ መምህር ወደ አንተ እንመለሳለን። እሺ ጥያቄውን መቀጠል እንችላለን። እሺ ወደ ጥያቄያችን እንመለስና ወደ አንተ ማብራሪያ እንምጣ። እሺ እንግዲህ ልጆች በተለያየ አጋጣሚ ዛሬ ወላጆች ሂሳብን ልጆቻቸው እንዲያውቁ ካላቸው ፍላጎት የተነሳ ብዙ አባከሶች በገበያው ውለው ነበር፣ ተሽጠዋል። በየቤቱ አባከስ አለ ብዬ ተስፋ አድርጋለሁ። አባከሶቻቸውን ወጣ አድርገው ከኛ ጋር ቢሰሩ በጣም ደስ ይላል። አሁን ባለ 2 ዲጂት ቁጥር ነው የተጠየቀው። እዚህ ጋር አባከሳችን ማስተማሪያ አባከስ ነው። ልጆች እጅ ያለው ደግሞ አባከስ ይሄኛው ነው። ምናልባት በአብዛኛው ገበያ ላይ ያለው ባለ 7 ዲጂት ነው። እኛ ደግሞ አሁን ባለ 10 ዲጂቱን አውጥተናል። እስከ ቢሊየን ቤት ድረስ መደመር፣ መቀነስ፣ ማባዛትና ማካፈል ያስችላል። ያው ብዙ ልጆች እንደሚያውቁት የቁጥር ቤት ሁላችንም እናውቃለን። ምክንያቱም ኬጂ ነው የምንማረው የቁጥር ቤት። አሁንም ለመጨረሻ ጊዜ ተማሪያችን ገብታለች አያለ እናግኛት። ሄሎ ሄሎ ጤና ይስጥልን። ማን እንበል? ከየት ነው? አሚና ሀሰን እባላለሁ ከአፋር። እሺ አሚና ከአፋር፣ በጣም ደስ ይላል። በጣም ከሩቅ ቦታ ነው የደወልሽልን። የዛሬዎቹ ጥያቄዎች ምን ይመስላሉ? ቆንጆ ናቸው? በጣም የተለያዩ ተማሪዎችን የሚያሳትፉ ናቸው? አዎ ለሁሉም ይሆናሉ አይደለ? የመጀመሪያው ጥያቄ ላይ ነን። ምን ይመስልሻል መልሱ? እንዴት አገኘሹ የሚለውን እንስማና። እሺ መልሱን ነው የምናገረው? ንገሪን፣ መልሱን ንገሪን። እንዴት እንዳገኘሹ ማጠር አድርገሽ ንገሪንና ወደ መምህር እናልፋለን። መልሱ ችለ ነው 44 ብያለሁ። እሺ እንድትራው ሂሳቡን እንዴት አገኘሽ? እስቲ ባጭሩ ንገሪን። እሺ 26 ሲደመር ከ51 አልኩኝ 77 ሲቀነስ 27 50 እሺ ፕላስ 42 92 እሺ ሲቀነስ 61 31 ሲደመር 13 44። እንዴት ነው? እጅሽን ተጠቅመሽ ነው ወይስ ምንድን ነው የተጠቀምሽው? ወይስ አለሽ እንደዚህ አይነት የአባከስ መሳሪያ፣ የትምህርት መሳሪያ? ምንም አልተጠቀምሽም? አዎ ባለቤቴ አለ አብሮኝ። አሃ በጣም ጥሩ በጣም ጥሩ። ስለዚህ መልሱን ሰጥተሽናል፣ እናመሰግናለን። በትክክል መልሷለች አይደለ? በትክክል መልሷለች። በጣም ጥሩ አሚና፣ ከአፋር ድረስ ስለመለሽ ከልብ አድርገን እናመሰግናለን። መልካም ጊዜ ይሁንልሽ። እሺ እናመሰግናለን። መልሱን ሰጥታናለች። እሺ መልሱ ላይ ትንሽ ማብራሪያ ልጨምርበት። አሁን ምንድነው ይሄ በአባከስ እንዲሰራ ነው የፈለግነው። በአባከስ አሁን መደመር፣ መቀነስ፣ ማባዛትና ማካፈል ስቴጆች አሉት። አንደኛው ስቴጅ ቀላል መደመሮች ናቸው፣ ያለ አሟይ የምንደምራቸው ቁጥሮች ብዙ የአባከስ ተማሪዎች ያውቁታል። ሁለተኛው ወይ ደግሞ የ5 አሟይ በ5 አሟይ የሚደመሩ ቁጥሮች ናቸው። ሶስተኛው በ10 አሟይ የሚደመሩ ቁጥሮች ሆኑና አራተኛው ደግሞ በቅልቅል ነው። ዛሬ አሳታፊ እንዲሆን ብዙ ሰው እንዲከታተለው ቀላል መደመሮችን ነው ያመጣሁት። አሁን እዚህ አባከስ ላይ ከታች ልጠይቅሽ 4 ጠጠሮች አሉ፣ ከላይ ደግሞ 1 ጠጠር አለ አይደል? የላይኞቹ 5 ይወክላሉ፣ የታችኞቹ ደግሞ 1 ይወክላሉ። ይሄ 1 ነው 1 ነው 1 ነው 1 ነው። ሁሉም 1 ናቸው። ቤቶቹ እንዳሉ ናቸው፣ እንደተማር ናቸው ማለት ነው። 1 ቤት፣ 10 ቤት፣ 100 ቤት። እስቲ አብረን እንበል። 1000 ቤት፣ 10000 ቤት፣ 100000 ቤት፣ 1 ሚሊዮን ቤት፣ 10 ሚሊዮን ቤት፣ 100 ቢሊዮን ቤት። እዚች ጋር 1 ተነቅላለች፣ 1 ቢሊዮን ቤት ነው። አሁን የአሁኑን ጥያቄ የምንሰራው በሁለቱ ነው። እዚህ ጋር እግረ መንገዳችን ለማሳየት እጃችን ራሱ አባከስ ነው። ሁለተኛው የአባከስ ስቴጅ ወደ ጣት መምጣት ነው። ምክንያቱም አባከሳችንን ሁልጊዜ ይዘነው ስለማንዞር እጃችን አባከስ ነው። የታችኞቹ 4 ጠጠሮች እነዚህ ናቸው። የላኛው 1 ጠጠር ይሄ ነው። ዜሮን እንደዚህ እንላለን። ይሄ 1 ነው፣
ይሄ 2 ነው፣ 3 ነው፣ ይሄ 4 ነው፣ 5 እችኛዋ ነች ብቻዋን ማለት ነው። 6 7 8 9 አንድ ዲጂት ጨረስን ማለት ነው። 2 ዲጂት 2 ጣታችን ያስፈልገዋል። 2 ዲጂት ስናደርግ ለምሳሌ 10 ቁጥር ስንጽፍ እንትን ላይ ወረቀት ላይ ስንትና ስንት ነው? 10 ቁጥር ስንጽፍ ወረቀት ላይ 1 እና 0 አይደል? ስለዚህ በዚህ 1 መጻፍ አለብኝ፣ በዚህ 0 መጻፍ አለብኝ። 1 0 44 ስንጽፍ 4 4 55 ስንጽፍ 5 5 ይሄ አባከስ ነው። አባከስ በሌለበት ቦታ እጃችን አባከስ ሆኖ ያገለግላል። እዚህ ላይም ስናይ እነዚህ አሁን ቀይዋ የቁጥር መቁጠሪያ ቦታ ነች። ከሌላት ምንም ጠጠር ከሌላት 0 ትባላለች። 1 ካረግንባት 1 ትሆናለች። 2 ካረግንባት 2 ትሆናለች እንደ እጃችን። 3 ካረግንባት 3 ትሆናለች። አሁን እግረ መንገዳቸውን ለአባከስ አዲስ የሆኑ ተማሪዎች ካሉ አባከስ ቀላል እንደሆነ ለማስረዳት ነው። አሁን ብዙ ሰዎች ብዙ ተማሪዎች ወላጆችም አባከስን ሊማሩ ሲመጡ የሆነ ከባድ ሳይንስ ይመስላቸዋል። ግን አባከስ ቀላል ነው፣ ጌም ነው። እንደውም እስከ ዛሬ ሂሳብን ስንማርበት የነበረው ቴክኒክ ከባድ ነው፣ አባከስ ያቀለዋል። ስለዚህ 3 እንደዚህ ነው፣ 4 እንደዚህ ነው። 5 ስናረገው ይሄን አውርደን 0 እናረግና 5 የላይኛው ልክ እንደ ብር ኖታችን 5 ብቻዋን አለች አይደል? እንደዛ ማለት ነው። አሁን 6 ፍሬ ልጠይቅሽ እስቲ በብር 6 ስንትና ስንት ብር ነው? 6 ብር ክፍል ስትባይ አንድ እንጨምራለን አይደል? 7 ስናረገውስ አንድ እንጨምራለን። 5 እና 2 አይደል? 8 ስናረገውስ 5 እና 3 9 ስናረገውስ 5 እና 4 ይሆናል አይደል? ወደ 2 ዲጂት ቁጥር ገባል። አሁን 10 ስንጽፍ 1 እና 0 ነው አይደል? 0 0 0 ተጽፏል። አባከስ ላይ እንደ ወረቀት አይደለም። ወረቀት ላይ ቢሆን 0ን መጻፍ አለብሽ። አባከስ ላይ ግን 0 ተጽፋለች ኦልሬዲ። እነዚህ 0 0 ናቸው። ስለዚህ ሁለተኛው ዲጂት ላይ 1 ሳረግ ይሄ 1 ሆነ፣ ይሄ 0 ሆነ። 1 እና 0 አጠገብ ላጠገብ ሲሆን 10 ይሆናል አይደል? 100 ስናረገውስ 1 እና 2 0 1000 ስናረገውስ 1 እና 3 0 1000 10000 ስናረገውስ 1 እና 4 0 ስና 10000 ይሆናል። ለምሳሌ እንደዚህ ብናረገው ልክ እንደ ወረቀቱ ነው፣ ምንም ልዩነት የለውም። አሁን ይሄ እንደ ወረቀቱ ብታነቢው 5 ዲጂት ነው። 5 ዲጂት ደግሞ 10000 ቤት ነው አይደል? 12245 ይሆናል ማለት ነው። አባከስ በጣም ቀላል ነው። ጣታችን ላይ እንደዚህ ነው የምንሰራው። ስለዚህ ጥያቄው ይምጣና ስክሪን ላይ ይምጣና በጣታችንም በአባከሱም እንሰራዋለን። ስክሪን ላይ ጥያቄው ይምጣና አሁን ልጆች ቢከታተሉት በጣም ደስ ይለኛል። አሁን በዚህ ፕሮግራም ምክንያት አባከስን ቢጀምሩ ደስ ይለኛል። ከባድ ነው ብለው ያሰቡ ሰዎች አባከስ ቀላል እንደሆነ ዛሬ ላሳያቸው መጥቻለሁ። ያቀልላቸዋል ሂሳብን። እሺ ዳይሬክተራችን ጎን ለጎን ጥያቄውን ያደርግልናል። በዚሁ ጥያቄውን እንሰራለን ማለት ነው። መልሱ እንዴት 44 እንደመጣ እናያለን። እሺ የመጀመሪያው ጥያቄ እሺ 26 ሲደመር 26 ማለት 2 እና 6 ማለት ደግሞ 5 እና 1 ነው አይደል? ወደ መሃል ማስጠጋት ማለት መደመር ነው። ከመሃል ማራቅ ማለት መቀነስ ነው። ከዛ ንገሪን ቀጣዩ። ሲደመር 51 ማለት እቺ 5 ነች አይደል? 51 እዚህ ጋር እንደምራለን። መልሱ 77 መጣ። እሺ ሲቀነስ 27 ማለት 2 እና 7 2 እቺ ደግሞ 7 ነች አይደል? 7 ደግሞ እንደዚህ እሺ 10 መጣ። እሺ ሲደመር 42 ማለት 1 2 3 4 42 አይደል? 92 መጣ። እሺ ሲቀነስ 61 ማለት ከዚህ 5 እና 1 እቺ ትንሽ አልያዘችም። እሺ 5 እና 1 60 ስንት? 61 31 መጣ መልሱ። እሺ መጨረሻ ሲደመር እሺ ጥያቄውን እንመለከታለን። ዳይሬክተራችን የመጨረሻ ቁጥር ሲደመር 13
መልሳችን ስንት ነበር? 44 44 አሁን ራስሽ ደምሪ እስቲ 1 3 4 1 3 ደምሪያት እቺን 1 ደምሪ እሺ 3 ደምሪ መልሳችን ስንት መጣ? 4 44 መጣ። በጣም ጌም ነው ሂሳቡ ጌም ሆኗል ማለት ነው። አዎ ግን ምንድነው አሁን ተማሪዎች በቀላሉ እንዲመልሱት በደንብ ማዳበር አለባቸው። ትንሽ ግራ የሚያጋባ ነገር ስላለ ማለት ነው። ግራ የሚያጋባው ስላልቻልሽው ነው። ለምሳሌ አንቺ ኮምፒውተር ላይ ስትጽፊ ትዝ ይልሻል፣ ስትለምጂ ግራ ይገባሽ ነበር አይደል? ስትለምጂውስ እያወራሽም እንትን ትያለሽ። አባከስም እንዲህ ነው። በጣም በፍጥነት የሚሰሩ ልጆች አሉ የኛ ተማሪዎች። ሲጀምሩ ልክ እንደዚሁ ነበረ። በኋላ ሲለምዱት ግን የፈለግሽውን ቁጥር ጥሪ ምንም ሳይሳሳቱ እንትን ይሉታል። ከሰከንድ ባነሰ ቁጥር እያንዳንዱ ቁጥር ከሰከንድ ባነሰ ጊዜ እያንዳንዱ ቁጥር እየደመሩ ይመልሱታል። በጣም ደስ ይላል። እኔ አሁን ዛሬ ነው በዚህ በመሳሪያ ሆኖ በትምህርት መሳሪያ ሆኖ ሳይ የመጀመሪያ ነው። ግን የተለያዩ ውድድሮች ላይ ተሳትፌ አውቃለሁ። በእጃቸው ነው ልጆች በእጃቸው እያጠፉ እየደመሩ እንደዚህ ሲያደርጉ ነው ያየሁትና ጥሩ ነው። ግን በደንብ ከታየ አሁን 1 2 3 ባየው ይለመዳል ብዬ አስባለሁ። ተወጇለሽ። እንደውም ስልክ ላይ አፕሊኬሽን አለ፣ በኋላ አስታውሽ ልሰጥሻለሁ። ታክሲ ላይ ምንም ላይ ትጠቀሚዋለሽ። በጣም ጥሩ፣ በጣም ደስ የሚል ነገር ነው። ያው ሂሳብ የእለት ተለት ኑሯችን ላይ ያለ ነገር ስለሆነ ይሄ ደግሞ በቀላሉ ብንለምደው ብናውቀው ጥሩ ነው። መምህር እናመሰግናለን። የመጀመሪያውን ጥያቄ በጣም በጥሩ ሁኔታ መልሰውልናል። ከአፋርም የደወለችው ተማሪያችን በጥሩ ሁኔታ መልሳልናለች። ወደ ሁለተኛው ጥያቄ እናልፋለን። ሁለተኛውን ጥያቄ ተከታትለን ተመልሰን እንገናኛለን። ውድ ተማሪዎቻችን የሁለተኛውን ጥያቄ ተከታትለን ተመልሰን ተገናኝተናል። እንግዲህ በአባከስ የሚሰራ የሂሳብ ጥያቄ ነው ዛሬ የመጣው። በጣም ደስ ይላል። እያነቃ የሚሰራ ነው። ሂሳብን ደስ ብሎን ቀሉን ወደነው እንድንሰራ የሚያደርግ ነው። ወደ ሁለተኛው ጥያቄ ደግሞ እንለፍ። መምህር እስቲ ሁለተኛውን ጥያቄስ እንዴት ነው የምንሰራው የሚለውን እንመልከት። ጥያቄው ይምጣ። እሺ አራት ባለ 3 ነው ባለ 4 ዲጂት ነው? ባለ 4 ዲጂት እኮ የታለ ጥያቄ? እሺ ጥያቄውን ዳይሬክተራችን ያሳየናል። እሺ 4 ዲጂት ማለት 4 ዘንግ እንጠቀማለን። ጥያቄውን ንገሪኝ እስቲ። እሺ 4255 ሲደመር 5000 ይኸው ደመርኩ 5000 1 ደመርኩ ይኸው 34 ሲቀነስ 3321 እሺ ጥያቄውን እንመልከት። ሲደመር 1700 አንድ ይኸው 711 ሲቀነስ 5000 እሺ በደንብ እንመልከተው ዳይሬክተር። ሲቀነስ 5600 57 ሲደመር 7865 9988 ይመጣል። 87 ችኛው ተደምራለች። በጣም ጥሩ። ስለዚህ አሁን ምንም ያህል ቁጥር ቢኖር በዚህ መልኩ ነው መስራት የምንችለው ማለት ነው።
በጣም ደስ ይላል። ሂሳብን በጣም አቅልሎላቸዋል ለተማሪዎች። በጣም ደስ ይላል መምህር። እናመሰግናለን። ካለን ሰዓት አንጻር እንግዲህ ሁሉንም ቀለል ባለ ሁኔታ እየሰራን እናልፋለን። የሶስተኛው ጥያቄ ላይ ነው የምንገኘው። ውድ ተማሪዎቻችን እንግዲህ ይሄ ፕሮግራም ሲደገም በደንብ ይህንን ሂሳብ መስራት አለባችሁ። በየቤታችሁ በደንብ መሞከር አለባችሁ። የሶስተኛውን ጥያቄ እንመልከትና እንመለሳለን። ውድ ተማሪዎቻችን ሶስተኛው ጥያቄ ላይ ደርሰናል። ተመልክተን ተመልሰን ተገናኝተናል። ወደ መምህር ከማለፋችን በፊት መስመር ላይ ተማሪ አለ። መምህር እሷን እናስገባለን። ሄሎ ሄሎ፣ ጤና ይስጥልን። ማን እንበል? ከየት ነው? በጸሎት ደረጃለሁ። እሺ፣ በጸሎት እንዴት ነሽ? ደህና ነኝ። የዛሬዎቹ ጥያቄዎች እንዴት ናቸው? የዛሬዎቹ ጥያቄዎች በጣም ለየት ያሉ ናቸው። በአባከስ አንቺ ሰርተሽ ታውቂያለሽ? አዎ፣ አባከስ አረ በጣም ጥሩ። ስለዚህ በጣም ቀሎሻላ። አዎ። እሺ ይሄንን ጥያቄ የሶስተኛውን ጥያቄ እንዴት ሰራሽው? ሰማንያ ባላበት ነው። ስለዚህ አባታችሁ በተጠቀምን አባታችሁ ስለተሰራ ነው የአስር ቤትና የአንድ ቤት ተጠቅመን ይሰራል ማለት ነው። መልሱ ደግሞ 86 ባዛ በተጠቅመን ለ5 ዓመታት ይመጣል። በጣም ጥሩ። ልክ ናት አይደል? ምን ትላታለህ መምህር? እኔ እንግዲህ ላስረዳ ይሄንን። እሺ እሷን የሆነ ነገር በልልንና እናሰናብታትና ከዛ ደግሞ ቤቷ ሆና ትከታተላለች። በትክክል በጸሎት በጸሎት አባከስ ተምረሻል? አዲስ አበባ ነሽ? አዎ አዲስ አበባ አልተማርኩም፣ ግን ሞክራለሁ። አልተማርሽም፣ ትሞክሪያለሽ፣ ግን መማር አለብሽ። ዛሬ ደግሞ በፊት በነጻ በክፍያ የነበረውን ትምህርት ብዙዎች እንዲማሩት በነጻ አድርገናል። መጋበዝ ይችላሉ። ቅዳሜ 8 ሰዓት ላይ ሁልጊዜ ነጻ ስልጠና አለን። እዛ ላይ ብዙዎችን የማስተማር እቅድ ይዘን የተነሳ ነው። እዛ ላይ ብትማር ደስ ይለኛል። በጣም ጥሩ። በጸሎት አቤት። እንግዲህ መምህር ጥሩ የሆነ እድልም አመቻችቶልሻል፣ ጋብዞሻል። ከተመቸሽ መሄድ ትችያለሽ። ካልሆነ ግን ደግሞ የተለያዩ ቪዲዮዎች ስለሚኖሩ በእነሱ ማዳበር ይቻላል። ለዚህ መልስ ግን ትክክለኛውን ጥሩ የሆነ ማብራሪያ ሰጥተሽናል። እናመሰግናለን። እሺ አመሰግናለሁ። እሺ መልካም ጊዜ። እሺ መምህር በጸሎት ትክክለኛውን መልስ ሰጥታናለች። አሁን በአባከስ ሲሰራ 86 ሲባዛ በ63 እንግዲህ ሁላችንም የተማርንበት ቴክኒክ አለ። እሱን አይደለም ትንምለው እኔም አንቺም ሌሎችም ብዙዎቹ ስንማር 3 ጊዜ 6 3 ጊዜ 8 ከዛ ይሄን አድርገን ወደ ታች ነው የምናደርገው አይደል? ሌላ ቴክኒክ ግን አለው። አባከስ ላይ አሁን የመጀመሪያውን ቁጥር እናባዛለን። ይሄ ስንት ነው? 8 ጊዜ 6 42 ይመጣል አይደል? ግን ይሄ 8 ማለት 80 ነው። 80 ሲባዛ በ6 ማለት 8 ጊዜ 6 አባዝተን 2 መጨመር ነው አይደል? ስለዚህ 8 ጊዜ 6 48 ነው። 2 ስንጨምርበት 4800 ይመጣል። 4000 አድርገን 800 እንደዚህ እንጽፋለን። 4800 6 ጊዜ 3 ይሄን ከዚህ 6 ጊዜ 3 18 ነው። 0 የለውም። 6 6 ነው። 3 3 ነው። እዚህ ጋር 18 እንጽፋለን። 18 ከዛ ቀጣዩ ይሄን ከዚህ ክሪስ ክሮስ ማድረግ ነው።
ይሄ 80 ነው፣ ይሄ 3 ነው። 80 ጊዜ 3 ማለት 8 ጊዜ 3 አባስተን 1 ዜሮ መጨመር ነው። ስለዚህ 8 ጊዜ 3 24 ነው። 1 ዜሮ ስንጨምርበት 240 ነው። አባከሳችን ላይ 200 ማለት እዚህ ጋር 10 ደምረን 8 መቀነስ ነው። 40 ማለት ደግሞ 5 ደምረን 50 ደምረን 10 መቀነስ ነው። የአባከስ ተማሪዎች ስለሚያውቁት፣ አዲስ የሆኑ ደግሞ ስልጠናውን መውሰድ ይችላሉ። በነጻ ስልጠናው መጥቶላቸዋል። 8 ጊዜ 3 አባዛን 24 ነው አይደል? 6 ጊዜ 6 36 ነው። 1 ዜሮ እንጨምርበታለን 360 360 ማለት ደግሞ እዚህ ጋር 60 ለመጻፍ 100 ደምረን 40 መቀነስ ነው። 40 ስለሌለን 5 ቀንሰን 1 እንደምራለን 5400። እስቲ ፍሬው ታንብቢው። እቺ 5 ነች አይደል? 5400 አንድ ነች እጂ 10 ቤት አንድ አለ። እሺ 5400 13 5 6 18 መልሱ ልክ ነው? አዎ ልክ ነው። እሺ ያው እንዳልኩክ ነው። አሁን ግራ ያጋባል። የመጀመሪያ ስለሆነ አውቄ ነው ዱብ ያረኩብሽ። ምንም አልነገርኩሽም። ወይስ እዛ አዝናናታለሁ አጫውታታለሁ ብዬ በጣም ቀላል እንደሆነም እንድታቂው ነው። ለተማሪዎች ዱብ ዳለ መሆኑ ነው። እነሱ በደንብ ይዝናኑበት፣ በደንብ ደግሞ እውቀት የሚያገኙበት በተመሳሳይ ሁኔታ። የኛ ችግር የለውም። እኔ ደግሞ ቀስ እያልኩኝ እንግዲህ እመለከታለሁ ወደ ኋላ። አሁን ሌላ ጊዜ እንዴት እንደሚሰራም በደንብ ያለው ግን ደስ ይላል። አሁን እኮ አነበብሽው። ምንም ከዚህ በፊት ኢንቱ ሳይኖርሽ አነበብሽው። ቁጥር ወረቀት ላይ መጻፍ የቻለ አሁን አዲስ የሚሆነው እዚህ ጋር ቁጥር አባከስ ላይ እንዴት ይጻፋል? ስለዚህ ማንበብ ነው። መጻፉ ነው። አዎ 5 ነው 5000። ምክንያቱም እንደዚህ ነው። ይሄ 100 ቤት 4 አለ 400 10 ቤት አንድ አለ 10 ያለሽ አንድ ቤት ላይ ደግሞ 8 አለ 8። ስለዚህ 5418 ብለን እናነባለን። እንደዛ ነው። ምናልባት እዛ እንትኑ ላይ ተገልብጧል ሚረር ችግር የለውም። እሱ ዞሮ ዞሮ ችግር የለውም። ስለዚህ በትክክል መልሰሻል። አንቺ ሞክር ያለው እዚህ ጋር 10 ሚለው ነው 10 ብዬ ቀጣዩን ቁጥር እስከሚሰጠኝ ድረስ ለዛ ነው። ደስ ይላል። ግን ጥሩ ነው መምህር። አሪፍ ነው። ያዝናናል፣ ያጫውታል፣ ቤተሰብን ያቀራርባል። ብዙ ጊዜ እናትና ልጅ አባትና ልጅ አብረን አስተምረናል። የዛሬ ወላጅ ሊሸለም ይገባዋል። አብዛኛው ትኩረቱ ልጆቹ ላይ ነው። የዛሬ ወላጅ ልጄን እንዴት አድርጌ ነው ጂኒየስ የሚባል ተማሪ ትምህርት የሚወድ አንበብ ሳይባል የሚያነብ ትኩረቱ ሁሉ ትምህርት ላይ የሆነ ልጅ እንዲሆንለት በጣም ፍላጎት አለው። ለዚህም ነው መንግስት በእኛ ሀገር ሕግ ትምህርት በነጻ ነው አይደል? የመንግስት ትምህርት ቤቶች አሉ። ዩኒፎርም በነጻ ነው፣ ደብተር በነጻ ነው። ግን ወላጅ ደግሞ ያ በነጻ እያለለት የግል ያስተምራል። ለምንድን ነው? ለመፎካከር ብሎ አይደለም። ምናልባት እዛ የተሻለ ነገር አገኛለሁ ብሎ ነው። እና የዛሬ ወላጅ በጣም ሊመሰገን ይገባዋል። ልጁ ላይ ትኩረት ሁልጊዜም ስለሚለፋ ሁሉም ወላጆች ሊመሰገኑ ይገባል። በዚህ አጋጣሚ በጣም ጥሩ መምህር። እንግዲህ ወደ አራተኛው ጥያቄያችን እናልፋለን። ውድ ተማሪዎቻችን አራተኛውን ጥያቄ እንመልከትና ተመልሰን ስንገናኝ እንደዚሁ ደግሞ በጥሩ ሁኔታ አብረን እንሰራለን ማለት ነው። ጥያቄውን እንመልከት። የአራተኛውን ጥያቄ በተወሰነ መልኩ ተከታትለን ተመልሰን ተገናኝተናል። እንግዲህ ዛሬ በጣም ደስ በሚል ሁኔታ ሂሳብን በጋራ እናንተ ብቻም አይደላችሁም እኔም ሆኜ እንግዲህ እየተማርን ያለ ነው። በጣም ደስ የሚል ነው። አራተኛው ጥያቄ ደግሞ ማካፈል ነው። እሺ መስራት እንችላለን መምህር። እሺ የሚመልስ ተማሪ እሺ 455 አሁን እኛ
አንቺም እኔም ሌላ ሰውም ሲንማር እንግዲህ አንድ አይነት ወይ ነው በአንድ አይነት ሜተድ ነው የተማርነው አይደል? አባከስ ግን አዲስ ዘዴ ይዞ መጣ። ልጆችንም እያዝናና እያጫወተ ቀላል የሚያደርግላቸው እንትን መጣ። ስለዚህ ብዙዎቻችን 455ን ለ7 ስናካፍል የምንጠቀመው ሜተድ አለ። አባከስ ላይ ደግሞ አዲስ ሜተድ ዛሬ ላንቺም ማሳይሻለሁ። ምንድነው የምናደርገው? መጀመሪያ ቁጥራችንን እንጽፋለን። 455 እናደርጋለን። እንደዚህ 455 እንደዚህ ነው። ይቅርታ እቺ 5 ነች። 455 ከዛ መልሳችንን እንዳይጠፋን እዚህ ጋር ነው የምንጽፈው። መልሳችንን ማለት ነው ለስንት እንደምናካፍለው ባይመሯችን እንይዛለን። ለስንት ነው የምናካፍለው? ለ7 አይደል? ስለዚህ ይሄ 4 ለ7 አይችልም አይደል? 5 ልክ እንደ ወረቀት ላይ እንደምንሰራው 5 እንጨምራለን። 45 ለ7 ስንት ይደርሳል? 6 ጊዜ ነው የሚደርሰው። 6 ጊዜ እዚህ ጋር እንላለን። 6 ጊዜ ወረቀት አንይዝም። ያለ ወረቀት ነው እየሰራን ያለ ነው። ከዛ ቀጥሎ ማባዛት ነው። 6 ጊዜ 7 42 ይመጣል አይደል? ልክ ማካፈል ላይ እንደምንሰራው። ከዛ 42ታችንን እንቀንሳለን። 42 ከዚህ ጋር 2 ለመቀነስ ስለሌለኝ 5 ነው መቀነሰው አይደል? 2 ብር ስጪኝ ብልሽ ስንት ነው የምትሰጪኝ? ከሌለሽ 2 ብር 5 ብር ትሰጪኛለሽ፣ እኔ 3 ብር መልስልሻለሁ። ተካካስ አይደል? ሱቅ ሂደሽ የ2 ብር እቃ ለመግዛት ወይስ ኪሱሽ ወይ ቦርሳሽ ውስጥ ስትገቢ የለሽም፣ ግን 5 ብር አለሽ። 2 ብር ነው የምትከፊው። 5 ብር ስትሰጪው ለባለሱቁ፣ ባለሱቁ ደግሞ አንቺ ማን ነው 5 ብር ስትሰጪው እሱ 3 ብር መመለስ አለበት። ተካክሷል። አሁን 35 ቀረን። 3 ቀሪ ነች። ስለማትችል 5 ተጨመረላት 35 ሆነ። 35 የሚካፈለው ለስንት ነው? ለ7 ስንት ጊዜ ይደርሳል? 5 ጊዜ። ያው ጻፍን 5 ጊዜ። ከዛ እናባዛለን። 5 ጊዜ 7 35። ቀጥሎ መቀነስ ነው አይደል? 5 ጊዜ 7 35 አይደል? 35 ቀነስን። መልሳችን 6 እና 5 ነው የመጣው። ለመጻፍ ነው ቤቱ ሌላ ቤት ነው፣ ግን ቁጥር ለመጻፍ ነው የተጠቀምኩበት። 65 መጥቷል ማለት ነው። ስለዚህ መልሳችን 65 ነው ማለት ነው። ይሄ ቤተሰብ በጣም ያቀራርባል። እናትና ልጅ አብረው እና ደግሞ ሁሉንም መስራት መቻላችን ጥሩ ያደርጓል ብዬ አስባለሁ። ማካፈሉንም ሁሉንም ካልኩሌተር ሊሰራው የሚችለውን ማንኛውንም ስራ ትልልቆቹንም ትንንሾቹንም ዴሲማሎቹንም ይሰራልና በዛው በአባከስ መጠቀም ልጆች ከፍተኛ ትኩረት የመሰብሰብ አቅማቸውን እንዲጨምር ያደርገዋል። ሚሞሪያቸው ይጨምራል። ልጆች እንግዲህ ለምንድን ነው የሚረሱት መሰለሽ? ለምን ይመስልሻል? ያው እንግዲህ ብዙ ነገር ያስባሉ፣ ብዙ ነገር ይሰራሉ። ሂሳብ ደግሞ ያው ቶሎ ቶሎ ካልተሰራ ስለሚረሳ። ሌላም ትምህርት ላይ ልጆች ሳይንሱ ምን ይላል መሰለሽ? ስለተለማመዱት ነው። መርሳትን ስለተለማመዱት ይረሳሉ። ስለዚህ እሱን ተቃራኒውን መልመድ ነው። ተቃራኒው ምንድነው? አለመርሳት። ሁልጊዜ አለመርሳትን በየቀኑ ከተለማመዱ መርሳትን ይተውታል። ልጆች ከፍተኛ የሆነ ትኩረት የመሰብሰብ ችግር አለባቸው። በምንድነው ያመጡት ብትይ በተፈጥሮ አይደለም፣ ስለተለማመዱት ነው። ያን ልምምድ በምን ያስወግዱታል? ጥሩን በመለማመድ ፎከስ በማድረግ። ስለዚህ ልጆች በየቀኑ ቢያንስ ለ20 ደቂቃ በአባከስ ሂሳብን ቢለማመዱ ትኩረት የመሰብሰብ ችሎታቸው ይጨምራል፣ የማስታወስ ችሎታቸው ይጨምራል፣ ኮንፊደንሳቸው እያደገ ይመጣል። ሂሳብ በጣም ቀላል ይሆንላቸዋል። ሌላ ትምህርትንም ይወዱታል። ለምን መሰለሽ? ምንማረው ሳይንስ ነው አይደል? ሳይንስ ደግሞ አካባቢያችን ነው። አካባቢያችን ደግሞ በቁጥር ካልሆነ በምንም አትገልጫትም። ቁጥር ነች። ተፈጥሮን ማንበብ የምንችለው በቁጥር ነው። ስለዚህ ቁጥር የገባው ተማሪ አካባቢውን በጣም ይረዳል። አካባቢው የሚረዳ ተማሪ ደግሞ አዲስ ነገር የማወቅ ፍላጎቱ ይጨምራል። አዲስ ነገር የማወቅ ፍላጎቱ የጨመረ ተማሪ ደግሞ ትምህርት ቤት መሄድ አይሰለቸውም። ምክንያቱም አይምሮ ይጠይቀዋል። የራበው ሰው ወዴት ነው የሚሄደው? ወደ ምግብ ቤት ነው አይደል? ጭንቅላቱ አምጣ አምጣ የሚለውስ አዲስ ነገር ፍጠር የሚለውስ አዲስ ነገር አምጣ የሚለውስ ተማሪ ወዴት ነው የሚሄደው? ወደ አስተማሪ፣ ወደ ቤተ መጻሕፍት። ሞባይል እንኳን ብትሰጪው ጌም አይጫወትም፣ መጻሕፍት ነው የሚያነበው። ጎግል አድርጎ ጭንቅላቱ ላይ የተፈጠረበትን ጥያቄ ነው ሲመልስ የሚውለው።
ለዚህ ቁጥር በጣም ወሳኝ ነው። ልጆች የቁጥር ሰው መሆን አለባቸው። ግምታቸው፣ ጨዋታቸው እቃቃም ሲጫወቱ መንገድ ላይ ሲሄዱም ቁጥር ነው፣ ጨዋታቸው ቁጥር ነው መሆን ያለበት እና ወላጅ እዚህ ላይ ፎከስ ማድረግ አለበት። በእርግጥ ብዙ ወላጅ ገብቶታል። ዛሬ በአንድ ወቅት ልጄ እንግሊዝኛ ቢያቅ ጥሩ ተማሪ ይሆናል የሚል እንትን ላይ ደርሶ ነበር ወላጅ። ግን ልጆች እንግሊዝኛ አወቁና ጎበዝ አሉ ነው። እንግሊዝኛ እኮ እንደ ማንኛውም ቋንቋ ነው። እንደ አማርኛ፣ እንደ ኦሮምኛ፣ እንደ ሌላው ቋንቋ ማለት ነው። እንትንን እውቀትን ማን ነው የማወቅ ፍላጎትን አያመጡም፣ ወይም ደግሞ የማወቅ ችሎታን አያመጡልሽም። ምናልባት ያግዙሽ ይሆናል። ቁጥር ግን በቃ አንድ ሰው የቁጥር አወቀ ማለት ቁጥርን ሁል ጊዜ ተለማመደ ማለት አስተሳሰቡ ላይ ሁለንተናዊ ለውጥ ነው የሚመጣው። በጣም ደስ ይላል መምህር፣ በጣም ደስ ይላል። እንግዲህ ካለን ሰዓት አንጻር ብዙ ብናወራ ለልጆች ብዙ ነገር ብንነግር ደስ ይለናል፣ ግን ሰዓታችን ስለሚገድበን ነው። የመጨረሻው ጥያቄ ላይ ነው የምንገኘው። እሱን አስታውሰን ተመልሰን እንገናኛለን። ውድ ተማሪዎቻችን የመጨረሻውን ዛሬ ላይ ያዘጋጀነውን የሂሳብ ጥያቄ በአባከስ የሚሰራ ተመልክተን ተመለስን። መምህር ወደ መጨረሻው ማብራሪያ እንለፍ። እሺ የመጨረሻው ጥያቄ ዲጂቱን ልነግርህ እችላለሁ። እሺ 23000 5 ዲጂት ነው እንግዲህ ከአምስተኛው ጀምራለሁ። 23000 ማለት ይሄው እንደዚህ ነው 23 እሺ 23342 342 ሲደመር 15000 651 600 ማለት 5 እና 1 600 ስንት 651 51 ሲቀነስ እሺ 22000 433 ሲደመር እሺ 71000 7 ማለት 5 እና 71000 አልሽኝ 71316 እንግዲህ ከምርጫዎቹ ከአራቱ ምርጫዎች እነዚህን ፈልጊ። አሁንም ልፈትንሽ። እሺ አሁን ይሄ 7 ማን ነው 5 እና 3 8 አይደለ? 80 2000 ነው 5 እና 80 አይደለ 6 86000 800 72 ብራቮ ደም ብቻለሽ መደርደሩን ነው እንጂ በቃ ቁጥሩን እያየን እንደረድርና ከዛ በኋላ መቁጠር ነው ማንበብ ነው። በጣም ቀላል ነው። እኮ አሁን እየነገርኩ ቁጥሩን እየነገርኩክ እያለው መጨረሻ ላይ እንዴት ነው የምናገኘው? ሁሉንም እየመለስን ወርታች እያረግን እያወጣን ነውና መጨረሻ ላይ መልሱ ይቀራል። አባከስ የሚያስደንቅሽ ለዚህ ነው። የፈለ 100 ዲጂት 100 ቁጥር ወደ ታች ደምር ይቀንሽ መጨረሻ ላይ የሚቀረው መልሱ ነው። ወረቀት እርሳስ አትጠቀሚ። ይሄንን ወደ ጣት እናመጣዋለን። ይሄንን ሶስተኛው ስቴጅ ደግሞ ወደ አይምሮ እናመጣዋለን። ከዛ አሁን ምናልባት ቴሌቪዥን ላይ ውድድር ላይ እንዲህ የሚሉት ጠጠሯን አይምሯቸው ላይ ስለው ነው። 5 ደምሩ ሲባል 5 ይደምራሉ፣ ዝቅ ያደርጓታል። 4 ደምሩ ሲባል 4 ይሰቅላሉ፣ 9 ይዘዋል። 6 ቀንሱ 6 ይቀንሳሉ። እንደዛ አድርገው ነው እንትን የሚሉት። አይምሮ ደግሞ ለዚህ የተዘጋጀ ነው። አይምሮአችን በጣም በጣም የሚደንቅ ነገር ነው። በተለይ ደግሞ የልጆች አይምሮ የሰጠሽውን ነው እንትን የሚለው እና አባከስ ደግሞ በጣም በልጆች ህይወት ውስጥ ወሳኝ ነው። ልጆች የምንፈልገው አይነት ተማሪ እንዲሆኑ የሚያደርግልን ነው። ውጤት ደግሞ ተገኝቶበታል።
በጣም ደስ ይላል። መምህር እንግዲህ ዛሬ በጣም በጥሩ ሁኔታ ለተማሪዎችም ከተማሪዎች ባለፈ ደግሞ ለኔም ጭምር በደንብ እያስሞከርከኝ ጥሩ ነገር እያሳየኸኝ ቆይተናል። በመጨረሻ ግን እኔም ተገለጠልኝ እንዴት እንደሆነ መጨረሻውን አወቅኩትና ተማሪዎች በፊት ሳልነግርሽ እዛው ቀላል እንደሆነ ማሳይበት ቴክኒክ አንቺን በማሳየት ነው። አሁን ግራ አልገባሽም። 5 ዲጂት ኢምቢሊየን ቢሰጥሽ ታነቢዋለሽ። ደምሪ ብልሽም አሁን ከሰዓት አኳያ ሰዓት አይበቃንም እንጂ እነዚህን ቁጥሮች ራስሽ ሰሪ ብልሽ ተሰሪዋለሽ። አባከስ የዚህን ያክል ቀላል ነው። በትክክል እንግዲህ ግማሽ ቀን የተለማመደው ተማሪ ከሰዓቱን እንግዲህ በደንብ ችሎት በደንብ ይሰራል ማለት ነው። በደንብ ይችላል። በጣም ደስ ይላል መምህር። በጣም በጥሩ ሁኔታ ተማሪዎችንም እኛንም ስታስተምረን ቆየክ። እንደው በአጠቃላይ ግን በዚህ ትምህርት ላይ ያው ሂሳብ ሁላችንም ከባድ ነው ብለን ስለምናስብ ማቅለያውን ይዛችሁ መታችኋል። እናንተ ደግሞ በአጠቃላይ ለተማሪዎችም ይህን ነገር እንዲያዳብሩ በቤታቸው ባላቸው ነገር እንዲጠቀሙት ምን ትላለህ? እሱን ባጭሩ ግለጽልና እንጨርሳለን። እኛ ምን መሰለሽ ያደረግነው አሁን ይህን ነገር ይዘን ወደ ህዝቡ ስንመጣ በአንድ ወቅት በሆነ ቴሌቪዥን ጣቢያ ሲተላለፍ ፕሮግራሙ መጀመሪያ አሰለጠንኩኝ ተማሪዎችን ሁሉንም ስቴጆች ማለት ነው ሁሉንም ሌቭሎች አሰለጠንኩኝ። አሸናፊ ውድድር ሲተላለፍ የብዙ ወላጆች ችግር ስለነበረ ስልጠናው ይሰጣል ሲባል ከክፍለ ሀገር ከአዲስ አበባ ከተለያየ ጥግ ያልመጣ ሰው የለም። ክፍያው በወር 2500 ብር ነበር። ወላጅ አይሰስትም ለልጁ ያን ከፍሎ ተምሯል። 2 ወር ነው ስልጠናው የተሰጠው። ግን አባከስ ማለት በ2 ወር እንትን ሚል አይደል፣ የዕለት ስልጠና ነው። ልክ አካላችን ስፖርት ያስፈልገዋል አይደል? ስፖርት ከዚህ ቀን እስከዚህ ቀን አትይም፣ በየቀኑ መስራት አለብሽ። በተለይ ስፖርተኛ ሲሆን እግር ኳስ ተጫዋች ሲሆን ፑሻፕ ይሰራል፣ ትንፋሽ ይሰራል፣ ጂምናስቲክ ይሰራል። ለምን ያህል ጊዜ ብትይው በቃ እግር ኳስ ተጫዋች እስከሆነ ድረስ እነዚህ ስፖርቶች አይቋረጡም። ተማሪ እስከሆነ ድረስ የአይምሮ ስፖርት ያስፈልጋል። ፈረንጆቹ ብሬን ጂም ይሉታል ይሄንን ማለት ነው። ስለዚህ ልጆች በቅርበት ነው ይሄ ስልጠና የሚያስፈልጋቸው። ከተለያየ ቦታ መጥተው ክረምት ይሰለጥኑ ነበር ከፍለው። አሁን ግን እኛ ምን አረግን? ይሄ ነገር ብዙዎች ጋር እንዲደርስ ነጻ ስልጠና ያስፈልጋል። ምክንያቱም እኛ እንትኑ ስላለን ማለት ነው በጣም ተደራጅተን ስለሆነ ቅዳሜ ከሰዓት በኋላ ማንም ሰው አባከስ መሰልጠን የሚፈልግ አባከስ እጁ ላይ ያለም የሌለውም ገዝቶ ስልጠናውን በነጻ ማግኘት ይችላል። ይሄ 4 ኪሎ ብርሃንና ሰላም ፊት ለፊት 5ኛ ፎቅ ላይ አብሮነት የስልጠናና የማማከር አገልግሎት ድርጅት ጋር በጋራ በመሆን ስልጠናውን አዘጋጅተናል። ቅዳሜ 8 ሰዓት ጀምሮ ሁልጊዜ ስልጠናው ይሰጣል። ወላጅና ልጅ አብረው ቢመጡ አብረን እናስተምራለን። ምክንያቱም እናትን ማስተማር አባትን ማስተማር የበለጠ ነው ደግሞ ምክንያቱም ይረዳዳሉ። አንድ ተማሪ እኮ የግል አሰልጣኝ አለው። ማን ነው? እናትየው፣ አባትየው። ምክንያቱም የአሁኑ ወላጅ ከልጁ ሌላ የቤት ስራ የለውም። ትልቁ የቤት ስራው ልጁ ነው። ልጁን የተሻለ ተማሪ ማለት የተሻለ ሰው ማድረግ ነው። ስለዚህ ይህ የተሻለ ነገር እንደሆነ ሁላችንም አምንበታል፣ ወላጆችም ያምኑበታል። ይህን የነጻ ትምህርት ስላዘጋጀን ወላጆች 4 ኪሎ ልጆቻቸውን ይዘው በሚያዝናና መልኩ ጨዋታ በሚመስል መልኩ ስልጠናውን እንሰጣለን። ደስ ይላል። አሁን እንደተደነቅሽበት የሚመጡ ወላጆችም ተደንቀውበት ነው ትምህርቱ የሚከታተሉት። ይህን እላለሁ። አመሰግናለሁ። እንግዲህ በጣም ጥሩ መምህር። እንግዲህ እኛም እናንተ ያላችሁን ብቃት ወይም ደግሞ የተለየ ችሎታ ለሌሎች ደግሞ በነጻ ማበርከት ያው ቀላል ነገር አይደለም ብዬ አስባለሁና ይህን እድል ለተማሪዎቻችን ስለፈጠራችሁ ከልብ እናመሰግናለን። በተጨማሪ ግን እዚህ መጥተ እንደዚህ በጥሩ ሁኔታ ቀላል በሆነ መንገድ ደግሞ ሂደቱን በደንብ ሌላ ጊዜ ልጆች ሲቆጥሩ ወይም እንዲሁ ሲመልሱ ቁጥር ተነግሯቸው ሲመልሱ ነበር የምናየው። ዛሬ ደግሞ እንደዚሁ በተግባር ስላሳየህን ከልብ እናመሰግናለን። የልጆች ዓለም የመምህር ዝግጅት ደግሞ ላንተ እችን ማበረታቻ ምስክር ወረቀት ይሰጣል። እናመሰግናለን። በጣም ቴንኪዩ። በጣም እናመሰግናለን። አረፍ ማለት ትችላለን። እሺ። በጣም ጥሩ ውድ ተማሪዎቻችን እንግዲህ በዛሬው የመምህር ቆይታችን በጣም
ጥሩ እውቀት እንደጨበታችሁ ተስፋ እናደርጋለን። እንግዲህ ሂሳብ ብዙ ጊዜ ከባድ ነው የሚባለው፣ ዛሬ ደግሞ ቀላል በሆነ መንገድ ትንሽ ግራ ሊያጋባ ይችላል፣ ልክ እንደኔ ማለት ነው። ከዛ ደግሞ ቀስ እያላችሁ ስትሄዱ እንደዚሁ የሚስተካከል ወይም ደግሞ እየመለሳችሁት እያወቃችሁት የምትሄዱት ነገር ነውና ሁላችሁም በተጠራችሁበት መሰረት ደግሞ ሄዳችሁ ምን አይነት መንገድ መከተል አለብን በቀላሉ ለማወቅ የሚለውን ማወቅ ትችላላችሁ፣ መሳተፍ ትችላላችሁ እንላለን። የዛሬው ዝግጅታችን ይሄን ይመስል ነበር። ሜሮን ሙልጌታ ከአስፈጻሚያችን ቤተልሔም ብርሃኑና ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደረኩኝ። ሳምንት ደግሞ በሌላ መምህር የምንገናኝ ነው የሚሆነው። እስከዛው ድረስ መልካም ሳምንት።